ዛሬ በክፍለ ትምህርት 23 ወይም በክፍል 23 የምናየው ደግሞ የሴሳይን የክህለና የጦመረ እርባታ ከኃላፊ እስከ ትእዛዝ አንቀጽ እንዴት እንደምናረባ እንመለከታለን ማለት ነው። በመጀመሪያ የቤት ስራችንን እንስራ። የቤት ስራችን አንደኛው አፈቀ ነበረ። አንደኛው ግስ እሺ፣ መልካም። ኃላፊ አንቀጹን አፈቀ ተጠራጠረ። ትንቢት አንቀጹ ምን ይሆናል? ንገሩኝ እስኪ ቶሎ ፈጠን እያላችሁ። ጣዝህን ንገሩኝ እስኪ። ወይም ማርታ ወይ ደግሞ ወለተ ጊዮርጊስ እንዳችሁ ንገሩኝ ቶሎ እያሉ። እሺ፣ ይናፍቅ ይጠራጠራል። እሺ፣ መልካም። ይናፍቅ ይጠራጠራል። እሺ፣ ይናፍቅ ይጠራጠር ዘንድ ይናፍቅ ይጠራጠር። ትንቢት አንቀጹ ይጠብቃል፣ ሌሎቹ ግን ላልተው ይነበባሉ። መልካም። ናፈቀ ተጠራጠረ የሚል ትርጉም አለው። ይናፍቅ ይጠራጠራል፣ ይናፍቅ ይላል ማለት ነው። ሌሎቹ ተመሳሳይ ናቸው። ሁሉም ከትንቢት እስከ ትእዛዝ ተመሳሳይ ነው። የሚለየው በምንድን ነው ብለን ነበረ? በምንድን ነው የሚለየው? በመጥበቅ። እሺ፣ በመጥበቅ። ሌላስ? በትርጉም ይመሳሰላሉ? አይ አይመሳሰሉም። በትርጉም ይለያያሉ። የምንለየውስ መቼ ነው? እንዴት ነው የምንለያቸው ብለን ነበረ? በአገባብ አረፍተ ነገር ላይ ሲገቡ ትንቢት ነው፣ ኃላፊ ነው፣ ትንቢት አንቀጽ ነው ወይስ ዘንድ አንቀጽ ወይስ ደግሞ ትእዛዝ አንቀጽ የሚለውን መለየት የምንችለው በአገባቡ አረፍተ ነገር ላይ አይተን ነው ብለን ነበረ። እሺ፣ ሁለተኛ ጋይረተ የማይረከ ቤት ነው፣ ተጋ ማለት ነው ትርጉሙ። ይህ ደግሞ ከትንቢት አንቀጽ ከትእዛዝ አንቀጽ ምን ይሆናል ማለት ነው? ጋረ ተተጋ ይጋር ይተጋ ይጋር ይተጋ ዘንድ ይጋር ይትጋ። በጣም ጥሩ። ጋይረተ ስንል እዚህ ላይ ይጋ ባለበት ይሆንና ህ ስንተኛ ፊደል ትሆናለች ብለን ነበረ? ግዕዝ ሀ ትሆናለች ማለት ነው። ረህናተ ስንተኛ ፊደል ይሆናሉ? ሳድስ ይሆናሉ። ይጋህር ትንልና ይተጋል ትንቢት አንቀጽ። ከዛስ ይጋ ካልን በኋላ ሁሉም ምን ማድረግ? ሳድስ። ይጋህር ይተጋ ዘንድ ይጋህርት ይተጋ እንላለን ማለት ነው። በዚህ መልኩ ማርባት እንችላለን ማለት ነው። ዛሬ የምናየው ከሴሳይ ጀምረን ያሉትን ግሶች ደግሞ ከኃላፊ እስከ ትእዛዝ አንቀጽ እንዴት እንደምናረባ እንመለከታለን። ሴሳይ ከ8ቱ አርዕስተ ግስ መካከል አንደኛው ነው። የአማርኛ ትርጉሙ ደግሞ ምን ማለት ነው? ሴሳይ ምን ማለት ነው ብለን ነበረ? መገበ ማለት ነው። ሴሳይ ደግሞ በስንተኛ ፊደል ይጀምራል? በሐምስ። ሴ ስንል ሰ ሱ ሲ ታ ሴ። ሴ ስንተኛ ፊደል ነው? አምስት ወይም አምስተኛ ፊደል ማለት ነው። አምስተኛ ፊደል ነው። ሴሳይ የሚለውን ግስ ስንመለከት ደግሞ ስንት ፊደል አለው ማለት ነው? 3 ፊደል። ባለ 3 ፊደል የሆነ ላልቶ የሚነበብ በአምስተኛ ፊደል የሚጀምር ግስ ሴሳይ ነው ማለት ነው። አንዱ አርዕስት። ሴሳይን የመሰሉ ደግሞ ልክ በፊደል አቀማመጣቸው፣ በንባባቸው፣ በእርባታቸው
ሴሳይን የመሰሉ የሴሳይ የቤት ግሶች ወይም የሴሳየ ሰራዊት ይባላሉ ማለት ነው። የፊደል አቀማመጡን ስንመለከት ሴሳየ ሴ ሐምስ ሰ ግዕዝ የግዕዝ ይሆናል። በዚህ መልኩ ሴሳይን የሚመስሉ ግሶች የሴሳይ የቤት ግስ እንላቸዋለን ማለት ነው። ለምሳሌ ጌገ የሚለውን ብንመለከት አሁን ጌ ገየ ሴ ሰ የ ጌ ስንተኛ ፊደል ነው? አምስት ፊደል። ይህ ጌም አምስተኛ ፊደል። ገ ስንተኛ ፊደል ነው? ግዕዝ። ሰም ስንተኛ ፊደል ነው? አንደኛ ፊደል። የስንተኛ ፊደል ነው? ጌገ በሚለው ላይ ግዕዝ። የመጨረሻ ላይ አሁንም እዚህ ስናይ ስንተኛ ፊደል ነው? ግዕዝ ፊደል ማለት ነው። ስለዚህ ሴሳየ ጌገ ስንል ተመሳሳይ ናቸው በፊደል አቀማመጥም ስናያቸው ማለት ነው። መልካም። አሁን እነዚህ ሴሳየ፣ ጌገየ፣ ሌለየ የመሳሰሉት በማን ፊደል ነው የሚጨርሱ? በግዕዝ። ፊደሉስ ማን ነው የመጨረሻ ፊደላቸው? የ ነው። ነገር ግን እነዚህ በየፊደል የሚጨርሱ ግሶች የተለየ አመል አላቸው። በየ የማይጨርሱ ደግሞ የተወሰነ ለውጥ አላቸው ማለት ነው። በየ የሚጨርሱና በየ የማይጨርሱ ግሶች እርባታ የተወሰነ ለውጥ አላቸው። ሁለቱንም የገነ ስንል አሁን ተከተለ ማለት ነው። የሚጨርሰው በነ ፊደል ነው። የፊደል አቀማመጡ ሁሉንም ስናይ ተመሳሳይ ነው ማለት ነው። ጤገነ ስንልም ጣደ ተመሳሳይ ናቸው። እሺ ንባቡን እስኪ አብረን እናንብብ። ጌገ በደለ በሉ እስቲ። ጌገነ ተከተለ ሌለየ ለየ ጤገነ ጣደ ጣደ። በዚህ መልኩ እነዚህ ሁሉም የማን ቤት ግሶች ናቸው ማለት ነው? የዘረዘርናቸው አሁን የሴሳይ ቤት ግሶች ናቸው ማለት ነው። እሺ እርባታውን እንመልከት። እንግዲህ ሴሳይ በየፊደል ስለሚጨርስ የፊደልን ይጎርዳል ማለት ነው። በትንቢት አንቀጹ ይሴስይ አይልም። ይሴስይ አይልም። እንደዛ አድርገን አናረባም ማለት ነው። ይሴስይ ሳይሆን የምንለው ይሴሲ ይመግባል፣ ይጠብቃል። እዚህ ላይ ትንቢት አንቀጹ ይሴሲ ይመግባል፣ ይሴሲ ይመግብ ዘንድ ይሴሲ ይመግብ እንላለን ማለት ነው። ተመሳሳይ ናቸው ሁሉም። የባረከም ባረከ ባረከ ካልን በኋላ ትንቢት አንቀጹን ምን ብለን ነበረ? ትንቢት አንቀጹ ይባርክ አጥብቁት። ይባርካል። እሺ ከዛስ? አይ ምን ነው ረሳችሁ? ባረከ ባረከ፣ ይባርክ ይባርካል፣ ይባርክ ይባርክ ዘንድ፣ ይባርክ ይባርካል አለ። አትርሱት። ልክ ተመሳሳይ ነው። የሴሳይንም ስናየውን በውእቱ መራሂ በሌሎቹ የተወሰነ ለውጥ ደግሞ የሚያመጣበትም አለ። እነሱ እናያቸዋለን ሌላ ቀን። ሴሳየ መገበ ይሴሲ ይመግባል፣ ይሴሲ ይመግብ ዘንድ፣ ይሴሲ ይመግብ እንላለን ማለት ነው። ተመሳሳይ ነው። እስኪ ንባቡን በሉ እስኪ ከሴሳየ ጀምሩና። ሴሳየ መገበ ይሴሲ ይመግባል፣ ይሴሲ ይመግብ ዘንድ አታጥብቁት ዘንድ አንቀጹ አይጠብቅም። ይሴሲ ይመግብ ዘንድ ይሴሲ ይመግብ። እሺ ሴሳየ መገበ ይሴሲ ይመግባል፣ ይሴሲ ይመግብ ዘንድ
ይሴሲ ይመግብ ዘንድ ይሴሲ ይመግብ። ይሴሲ ይመግብ። በዚህ መልኩ ማርባት ማለት ነው። ግልጽ ነው። የሴሰየ ይዛችሁታል እርባታውን። መልካም ከያዛችሁት እስኪ የሴሰየ የቤት ክስቶችን እያረባን እንመልከት። እሺ ጌገየ በደለ ትንቢት አንቀጹ ምን ይሆናል? በተራ ነው የምትነግሩኝ። ዘብና ንገረኝ። ዘብና አለሽ? እሺ ከሌለች ጳዚዮን። አቤት ጌገየ ትንቢት አንቀጹ ምን ይሆናል? ይጌጊ ነው። ይጌጊ አጥብቂው አትፍሪ። ይጌጊ ይበድላል ማለት ነው። ይሴሲ አይደል ያለው? ይሴሲ በቃ ተመሳሳይ ነው። ይሴሲ እንዳትረሱ። ይህ ካለ በኋላ ጌ የነበረችዋን ምን ይሆናል? አሁንም ባለበት ጌ ነው የሚሆነው። ጌ የነበረው ጌ ይሆናል። ከዛ ገ የነበረውን ሶስተኛ ፊደል ማለት ነው። ሳልስ የፊደልን ይጎርዳል። ይጌጊ ይበድላል። ከዚህ በኋላ ያሉት ደግሞ ተመሳሳይ ነው፣ ግን አይጠብቅም ማለት ነው። ወለተ መስቀል ንገሪኝ እስኪ ዘንድ አንቀጹ ምን ይሆናል? ወለተ መስቀል። እሺ ያብስራ ምኑ ነው ያለው? ዘንድ አንቀጹ ይጌጊ ላልቶ ማለት ነው። ይጌጊ ዘንድ በጣም ተመሳሳይ ነው። ይጌጊ እንላለን ማለት ነው፣ ሳይጠብቅ ማለት ነው። እሺ ትእዛዝ አንቀጹን ተመሳሳይ ነው ስለመለስሽው ማለት ነው። ይጌጊ እንላለን። እስኪ እናንብበው። ጌገየ በደለ ይጌጊ ይበድላል። ይጌጊ ይበድላል። ይጌጊ ይበድል ዘንድ ይጌጊ ይበድል። በጣም ጥሩ። አሁን ሌላዬን ደግሞ ትነግሩኛላችሁ ማለት አለ ነው አለ ነው። መልካም። እስኪ ሌላ የሚለውን ንገረን እስኪ። ይሌሊ ማጥበቅ። ይሌሊ ይለያል። እሺ ይሌሊ በጣም ጥሩ። እሺ አሁንም ይሌሊ ሁለተኛው ተመሳሳይ ነው። መልካም በጣም ጥሩ ልክ ነው። ሌላ ለየ ይሌሊ ይለያል። ይሌሊ ይለይ ዘንድ ይሌሊ ይለይ እንላለን። ትንቢት አንቀጹ ማጥበቅ። ይሴሲ ይጌጊ ይሌሊ ብለን እናጠብቃለን። ሌሎቹ ግን ይጌጊ እንላለን። ይሌሊ እንላለን። እሺ አሁን እዚህ ላይ ደገነ የሚለው በነ ፊደል ስለጨረሰ ልክ እንደዚህ የሚጎርደው አይኖረውም ማለት ነው። ስለዚህ ይሄኛው ምን ይሆናል? አንዱን ብቻ ልስራላችሁ፣ ግን ተመሳሳይ ነው። ደገነ ካልን በኋላ ምን እንላለን? ይደግን። በጣም ጥሩ። ይደግን እንላለን። ይደግን ይከተላል ማለት ነው። ከዛስ ዘንድ አንቀጹ ምን ይሆናል? ይደግን። አታጥብቁት። ይደግን በሉ። ይደግን እስኪ ይደግን በሉ እስቲ። ይደግን። አዎ። ከዛ ትእዛዝ አንቀጹስ ምን ይሆናል? ይደግን። አዎ ተመሳሳይ። አማራ ትርጉሙስ ምን ይሆናል? ትእዛዝ አንቀጽ ላይ
ይከተል እንላለን ማለት ነው። እሺ አብረን እናንብብ። ደገነ ተከተለ ደገነ ተከተለ ደገነ ተከተለ ይደግን ይከተላል ይደግን ይደግን ይከተላል ይደግን ይከተል ዘንድ ይደግን ይደግን ይከተል ዘንድ ይደግን ይከተል። ይደግን ይደግን ይከተል። ይከተል። እሺ ጠገነ ጣደ የሚለውን ትንቢት አንቀጹን ምን እናድርገው? ይጠግን ይጤ ጤ በሉ ይጠሰን ይጠግን ጤ ይጠግን 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 ይጥዳል ከዛስ ይጠግን ይጠግን አዎ ይጠግን ይላል ማለት ነው። እነዚህ አሁን በየ ፊደል ስላልጨረሱ ነው የማይጎርዱ ማለት ነው። በየ ፊደል ከጨረሰ ግን ይጎርዳል ማለት ነው። ይገጊ ይሌሊ እንዳልነው ማለት ነው። እየጎረደ ይረባል ማለት ነው። በየ ፊደል ካልጨረሰ ግን በዚህ መልኩ እርባታው በዚህ መልኩ ነው የሚሆነው ማለት ነው። ግልጽ ነው። የመጨረሻ ፊደሉ የ ከሆነ ይጎርዳል። የፊደልን ይጎርድና ቅድመ መድረሻውን ወይም ለ ያለችውን ወይም ገ የሆነውን ሶስተኛ ፊደል ያደርጋል ማለት ነው። ካልሆነ ግን ደገነን የመሰለ ከሆነ ዴ ባለበት ይቀመጣል። ከዛ ቀሪዎቹን ገናነን ሳድስ ያደርጋል ማለት ነው። ይደግን 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 ተመሳሳይ ነው እርባታው። እሺ የክህለን እንመልከት እስኪ። ክህለ ማለት የአማርኛ ትርጉሙ ቻለ ማለት ነው። ክህለ ደግሞ ባለ ስንት ፊደል ነው? ክህለ ስንት ፊደል አለው? ሶስት ፊደል አለው። ክ ስንተኛ ፊደል ነው? ሳድስ ስድስተኛ። ስለዚህ ክህለ በስንተኛ ፊደል ይነሳል ማለት ነው? በሳድስ በስድስተኛ ፊደል የሚነሳ ነው ወይም የሚጀምር ነው ማለት ነው ግሱ። ክህለን የመሰሉ ግሶች ደግሞ የክህለ ቤት ግሶች ይባላሉ ወይም የክህለ ሰራዊት ይባላሉ ማለት ነው። የፊደል አቀማመጡን ስንመለከት ክ ስንተኛ ፊደል ነው? ሳድስ። ክ ሳድስ፣ ህ ሳድስ፣ ለ ግዕዝ። በዚህ መልኩ የፊደል አቀማመጣቸው የሆኑ ግሶች ደግሞ የክህለ ቤት ግሶች ይባላሉ። ከክህለ ቤት ግሶች የተወሰኑትን ወይም ሰራዊት ስንመለከት ብህለ ስንል አለ እንላለን። ስህበ ሳበ፣ ልህቀ አደገ፣ ርደ ተንቀጠቀጠ ወይም ራደ የመሳሰሉት የክህለ ቤት ግሶች ናቸው ማለት ነው። እርባታውን ስንመለከት ደግሞ ክህለ ካልን በኋላ ትንቢት አንቀጹ ሁሉንም ስድስተኛ ፊደል ማድረግ ማለት ነው። ክህለ ብለን ይክህል ይችላል እንላለን። ይክሃል። ከዛ በኋላ ሀን መካከል ላይ ያለችዋን ደግሞ ግዕዝ ማድረግ ማለት ነው። ይክሃል ይችል ዘንድ ይክሃል ይቻል እንላለን ማለት ነው። እስኪ ክህለ ቻለ በሉ እስኪ። ክህለ ቻለ። ይክህል ይችላል። ይክህል ይችላል። ይክሃል ይችል ዘንድ ይክሃል ይችል ዘንድ ይክሃል ይቻል። ይክሃል ይቻል። በዚህ መልኩ እናነባለን ማለት ነው። እርባታው ምንድን ነው የምናደርገው? በትንቢት አንቀጽ ጊዜ ሁሉንም ስንተኛ ፊደል ማድረግ ነው? ሳድስ ስድስተኛ ፊደል ማድረግ ማለት ነው። በዘንድ አንቀጽ ጊዜ ደግሞ መካከል ላይ ያለውን ወይም ቅድመ መድረሻውን ስንተኛ ፊደል ማድረግ? ግዕዝ ፊደል ማድረግ። ዘንድና ትእዛዙ ተመሳሳይ ነው። ግዕዝ እናደርጋለን። የመጀመሪያና የመጨረሻው ደግሞ ሳድስ ይሆናል ማለት ነው። ክህለ ቻለ ይክሃል ይችል ዘንድ ክህለ ቻለ ይክህል ይችላል፣ ይክሃል ይችል ዘንድ ይክሃል ይቻል እንላለን ማለት ነው።
እስኪ እናንተ ደግሞ እያረባችሁ ትነግሩኛላችሁ። እስኪ ከዚህ እንጀምር። ወይም ብህለ ከሚለው እስኪ ጀምሩና ንገሩኝ። ትንቢት አንቀጹ ምን ይሆናል? ይብህል 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 አንብቡ፣ አጥብቁት እስኪ። ይብህል በሉት። ይብህል ይብህል አዎ፣ እሺ። ከዛስ? ይብሃል 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 ጠቅልል አድርገው ይብሃል ይብሃል። ከዛስ? ይብሃል ይብሃል እንላለን ማለት ነው። ስህበ ይስህብ አዎ ልክ ናቸው። አትፍሩ። ይስህብ ይስህብ ከዛስ? ይስሐብ 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 ይስብ ዘንድ። እሺ ይስሐብ 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 እንላለን ማለት ነው። መልካም። እስኪ ልህቀ አደገ ይልህቅ በጣም ጥሩ። ይልህቅ ይልህቅ ያድጋል። ይልሐቅ 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 ያድግ ዘንድ። ይልሐቅ ይልሐቅ ይደግ እንላለን። እሺ ጥህረ ጮኸ ይጥህር ይጥህር ይጮሃል። ይጥሃር 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 አዎ ይጥሃር ይጥሃር እንላለን ማለት ነው። እስኪ ብህለ የሚለውን እስኪ ሙሉን የሚያነብልኝ የብህለም ከኃላፊ አንቀጽ እስከ ትእዛዝ አንቀጽ። ብህለ እሺ ይብህል ይብሃል ይብሃል ስህበ ሳብ ማለት ነው። ይስብ ይስህብ ይስሐብ 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 በመልካም አደገ የሚያነብ ቀጥሉ። ላምብር አዎ ይልሐቅ ይልህቅ 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 ይልሐቅ ይልሐቅ። እሺ መልካም። እሺ ጥህረ የሚለውን ጥህረ እሺ ይጥህር ይድሃር ይድሃር በጣም ጥሩ። እንግዲህ ብህለ ስህበ ልህቀ ጥህረ የሚለውን በዚህ ከትንቢት እስከ ትእዛዝ አንቀጽ በዚህ መልኩ ማርባት እንችላለን ማለት ነው። የመጨረሻችን ጦመረ ነው። ጦመረን ስንመለከት ደግሞ ትርጉሙ ምን ማለት ነው? ጦመረ ጻፈ ማለት ነው። ጦመረ ደግሞ በስንት ፊደል አለው? ጦመረ ስንት ፊደል አለው? ሶስት ፊደል አለው ማለት ነው። በስንተኛ ፊደል ይጀምራል? በሳብ ፊደል በሰባተኛ ፊደል የሚጀምር ወይም የሚነሳ ግስ ነው ማለት ነው። ጦመረን የመሰሉ ደግሞ የጦመረ ቤተ ግሶች ይባላሉ ማለት ነው። የፊደል አቀማመጥ ስንመለከት ጦስ ስንተኛ ፊደል ነው? ሳብ ፊደል ሰባተኛ ፊደል ነው። መ ግዕዝ አንደኛ
አንደኛ ፊደል ግዕዝ ከግዕዝ ፊደል ነው ማለት ነው። ጦመረ እንላለን ማለት ነው። ላልቶ ነው የሚነበብ። ከቀደሰ ውጭ ያሉ ሁሉም ላልተው ነው የሚነበቡ ማለት ነው። በእርባታ ጊዜ ግን ትንቢት አንቀጻቸው ጠብቆ ይነበባል ማለት ነው። እሺ የጦመረ ሰራዊት እስኪ እንመልከት። አንደኛ እስኪ ንባቡን እስኪ አንብቡ። እናንተ አንብቡ እስኪ። ቶስሃ እሺ ሞቅሃ እሺ አሰረ ሞቅሃ አንድ ላይ ሞቅሃ። ሞቅሃ ሞቅሃ እሺ ወበረ ወበረ እሺ ሞገሰ ሞገደ መልካም። እሺ ቶስሃ ጨመረ። በሉ እስኪ ቶስሃ ጨመረ። ቶስሃ ጨመረ ሞቅሃ አሰረ። ሞቅሃ አሰረ ቆበረ ጭጋግ ሆነ። ቆበረ ጭጋግ ሆነ ሞገደ ማዕበል ሆነ። ማዕበል ሆነ። አሁን እነዚህን ግሶች ስንመለከት አሁን ሁሉም በስንተኛ ፊደል ነው የሚጀምሩት? በሳብ ፊደል በሰባተኛ ፊደል ይጀምራሉ ማለት ነው። መካከል ላይ ግን ሳድስ ያላቸውም አሉ፣ ሁሉም ግዕዝም የሆኑም አሉ ማለት ነው። ግን እነዚህ ሁሉም የጦመረ ቤት ግሶች ናቸው ማለት ነው። እርባታቸውን ስንመለከት ጦመረ ብለን የጦመረም አሁን ሁሉም ተመሳሳይ ነው። ከትንቢት እስከ ትእዛዝ አንቀጽ ድረስ ተመሳሳይ ነው። ባረከ፣ ሴሰየ፣ ማይረከ፣ ጦመረ ተመሳሳይ ናቸው ማለት ነው። ሴሰየ መሀል ላይ የተወሰነ የሚለይ ይኖረዋል። ግን እነዚህን ስንመለከት የሶስቱም ማለት ነው። የጦመረ የባረከ እና የማን ነው አንደኛው ተመሳሳይ የሆኑ ሁሉም ጦመረ። የሁለቱም ግን ሙሉ በሙሉ ተመሳሳይ ናቸው፣ የሚለየላቸው ግን የሴሳይም ተመሳሳይ ነው። አንዳንድ በሴሳይን ስንመለከት በውእቶሙ ውእቶን የተወሰነ ልዩነት የሚያመጣበት አለው። ማለትም ከመጀመሪያ ጀምሮ ያለው ማለት ነው እንጂ ሁሉም ተመሳሳይ ናቸው። እነዚህ ሶስቱም ከትንቢት እስከ ትእዛዝ አንቀጽ ድረስ እርባታቸው ተመሳሳይ ናቸው ማለት ነው። ጦመረ ብለን ይጦምር እንላለን። ይሄኛው ይጠብቃል። ይጦምር ይጽፋል፣ ይጦምር ይጽፍ ዘንድ፣ ይጦምር ይጻፍ እንላለን። ማለትም ጦ ባለበት ይሆናል። ከዛ መናረን ስንተኛ ፊደል ማድረግ ሳድስ እናደርጋለን ማለት ሁሉም ላይ ትንቢት አንቀጽ ላይም ዘንድ አንቀጽ ላይም እንዲሁም ደግሞ ትእዛዝ አንቀጽ ላይ ማለት ነው። ጦመረ ጻፈ፣ ይጦምር ይጽፋል፣ ይጦምር ይጽፍ ዘንድ፣ ይጦምር ይጻፍ እንላለን ማለት ነው። እስኪ አንብቡት እስኪ እናንተ ከጦመረ ጀምሩና። ጦመረ ጻፈ ይጦምር ይጽፋል፣ ይጦምር ይጻፍ ዘንድ፣ ይጦምር ይጻፍ ዘንድ፣ ይጦምር ይጻፍ። እሺ ከኔ ጋር እስኪ አንብቡ። ጦመረ ጻፈ፣ ጦመረ ጻፈ፣ ይጦምር ይጽፋል፣ ይጦምር ይጽፋል፣ ይጦምር ይጽፍ ዘንድ፣ ይጦምር ይጻፍ ዘንድ፣ ይጦምር ይጻፍ። ይጦምር ይጻፍ። በዚህ መልኩ እናነበዋለን ማለት ነው። እስኪ እርባታ እንመልከት የሌሎችንም ግሶች። ቶስሃ ጨመረ ምን ይሆናል ትንቢት አንቀጹ? እስኪ በየተራ ንገሩኝ። በተለይ እስካሁን ምንም ያልመለሳችሁ ብትመልሱ መልካም ነው። መናገር የምትችሉ ካላችሁ ማለት ነው። ለትቻለሽ ማርታ ከሌሉ እናንተ ቀጥሉ።
እሺ ምን እንበለው? ይቶስ ይቶስ ምን ማለት ነው? የአማርኛ ትርጉሙ ይጻፍ አይ ቶስ ካጨመረ አይደል? ይጨምራል። ይጨምራል። እሺ ቶስ ካጨመረ ይቶስ ይጨምራል። ከዛ ይቶስ ይጨምር ዘንድ ይቶስ አይጠብቅም። ይቶስ ቶስ ይቶስ እንላለን። እሺ ከዛ ይቶስ ተመሳሳይ ይቶስ ብለን ይጨምር እንላለን። ቶስ ካጨመረ ይቶስ ይጨምራል። ይቶስ ይጨምር ዘንድ ይቶስ ይጨምር እንላለን። እሺ ቆበረ ይቆብር ይቆብር ጭጋግ ይሆናል። እሺ ይቅበር ይቆብር ጭጋግ ይሆን ዘንድ ይቆብር እንላለን ማለት ነው። እሺ ሞገደ ጭጋግ ይሁን ይሞግድ እሺ ይሞግድ እንላለን። እዚህ ላይ ደግሞ ሞገደ ይሞግድ እንላለን። ከዛ ይሞግድ እንላለን። እሺ ሞቅሃ የሚለው ሞቅህ ይሞቅህ እንላለን ማለት ነው። ያስራል። እሺ ይሞቅህ ተመሳሳይ ነው። ይሞቅህ ይልና ይጨርሳል ማለት ነው። በዚህ መልኩ ማርባት እንችላለን ማለት ነው። ቶስ ካጨመረ ይቶስ ይጨምራል። ይቶስ ይጨምር ዘንድ ይቶስ ይጨምር። ቆበረ ጭጋግ ሆነ ይቆብር እንላለን። ይሞግድ ይሞቅ እናረባለን ማለት ነው። እንግዲህ በውእቱ መራሂ ብቻ ነው ያየነው እያንዳንዱን ማለት ነው። እነዚህ አሁን ፊት ለፊት ላይ ያሉት ይህ የሚል ፊደል አለ አይደል? ሁሉም ላይ መጀመሪያ ላይ ምን ይባላሉ እነዚህ? አስራው ቀለም ወይም ስርወ ቀለም ትባላለች አንድ ስለሆነች። አስራው ቀለማት የሚባሉ ስንት ናቸው? 4 ማን ናቸው? መልካም። ተን መቼ እንጠቀማለን? ይህን መቼ እንጠቀማለን? ነን መቼ እንጠቀማለን? አመል ባላቸው ግሶች። እሺ መልካም። እነዚህ እናያቸዋለን አላየንም። እርግጥ አሁን በውእቱ ውእቶሙ ውእቶን ሶስቱ መራህያን የሚጠቀሙት ስርወ ፊደል ይህ የተባለ ነው። እንደ ግሱ አመል ግን ይህ ሊሆን ይችላል፣ ያ ሊሆን ይችላል ማለት ነው። በሶስቱም ልንጠቀም እንችላለን። ከሶስቱ አንዱ ማለት ነው። ወይ ያ ራብ ሊሆን ይችላል፣ ወይ ግዕዙ ሊሆን ይችላል፣ ወይም ደግሞ እንደዚሁ ልንጠቀም እንችላለን ማለት ነው። እንደ ማሳያ እስኪ አንድ መስካዝ ላይ ወይም ጦመረን ሰርተን እንይዝ ላይ ይእቲ የምትጠቀመው ስርወ ፊደል ሌላ ስለሆነ ነው ማለት ነው። በውእቶሙ ብናይ ይሄኛውን ጦመረ ካልን በኋላ በውእቶሙ ምን ይሆናል? ይጦምሩ። አይ ጦመረ ኃላፊ አንቀጹ እንጂ ጦመሩ ጻፉ እንላለን። ከዛ ይጦምሩ የመጨረሻውን ሩ ማድረግ ብቻ ነው። ይጦምሩ ይጽፋሉ። ከዛስ ይጦምሩ
ሳይጠብቅ ይጽፉ ዘንድ ይጽፉ ዘንድ ነው። ትእዛዝ አንቀጹስ ይጦምሩ ይጦምሩ ይጻፉ እንላለን። ይሄ በውእቶሙ ነው። በውእቶን ሲሆንስ ጦመራ ይሆናል። ጦምራ ጦመራ በመራሂ እርባታ ማለት ነው። ጦመራ አይደል ያለው? አዎ የመጨረሻውን ራብ ማለት ጦመራ ጻፉ። ከዛስ ይጦምራ ይጦምራ ይጽፋሉ። እሺ ጦምራ ይጦምራ ይጽፉ ዘንድ ይጦምራ ይጦምራ ይጻፉ እንላለን ማለት ነው። አሁን ሁሉም በውእቱም በውእቶሙም በውእቶንም የተጠቀምነው ስርወ ፊደል ማን ነው? ይህ ነው ማለት ነው። አመል ስለሌለው አመል ያላቸው ላይ ደግሞ ይሆናል ያ ይሆናል በግሱ ማለት ነው። አሁን በአንተ መራሂ እስኪ እንሞክር። እስኪ አንተ ብለን ኃላፊ አንቀጹ ምን ይሆናል? ጦመር አንተ ጦመርከ። መልካም እሺ። ከዛስ ትጦምር ትጦምር ት ምንድን ነው ማለት ነው? ሳዲስ ያደርጋል። አይ ስሙ ምን ይባላል? ት ፊደል ምንድን ነው? አስራው ፊደል ስርወ ፊደል ነው ማለት ነው። ስርወ ፊደል አስራው ስንል በብዙ ቁጥር ሲገለጽ ነው። እሺ ትጦምር እንላለን። ከዛስ ዘንድ አንቀጹ ምን ይሆናል? ትጦምር ትጦምር። እሺ ከዛስ ትጦምር እዚህ ላይ ት የተባለውን ፊደል ይጎርዳል አይኖርም ማለት ነው። ጦምር ጦምር እንልና ጻፍ እንላለን ማለት ነው። እነዚህን እንግዲህ ወይ ነገ እናያቸዋለን። አስራ ቀለማት ወይም አስራ ፊደላት የሚባሉ እነማን ናቸው? ነን በማን ጊዜ እንጠቀማለን? ወይም ምን መቼ እንጠቀማለን? የሚሉትን እንመለከታለን ማለት ነው። እንግዲህ የግስ እርባታ ከኃላፊ እስከ ትእዛዝ አንቀጽ በውእቱ መራሂ በዚህ መልኩ የስምንቱን አርዕስተ ግስ ተመልክተናል ማለት ነው። ምንም የሚለይ ነገር የለውም። መራሂው ብቻ ነው የሚለየው ማለት ከዚህ በኋላ ለምሳሌ ይሄን በአንተ ማርባት ይፈልግ አንድ ሰው ስርወ ቀለማትን ካየን በኋላ አንተ ቆበርከ ትቆብር ትቆብር ቆብር ብለህ ያረባል ማለት ነው። በአንቲ ከሆነ አንቲ ቆበርኪ ትቆብሪ ትቆብሪ ቆብሪ ይላል። በአነ ከሆነ አነ ቆበርኩ እቆብር እቆብር ቆብር ይላል። ንህነ ቢሆንም ተመሳሳይ ነው። ንህነ ሳይነ ጨመርን ንቶስ እንጨምራለን ንቶስ እንጨምር ዘንድ ንቶስ እንጨምር ይላል። በዚህ መልኩ ማለት ነው። ስለዚህ ነገር የለውም ማለት ነው። እሺ እስኪ ግሶችን እስኪ አስታውሱኝ። በቃል ይዛችሁ ነው ያልኳችሁ 6 ግሶች ነበሩ አይደል? ዛሬ ግሶችን ከማየታችን በፊት የባለፈውን እስኪ የሚነግረን ማን ማን ነበሩ? እያጠናችሁ እየያዛችሁ ነው በቃል ግሶችን? የያዘ በቃል የለም? ስለዚህ ለነገ ሁለቱንም በቃል ትይዛላችሁ ማለት ነው። ለነገ ሁለቱንም የባለፈውንም የዛሬውንም። ከዛ ማን እንደሚጠየቅ አይታወቅም። ሁላችሁም በቃል ይዛችሁ ተዘጋጅታችሁ ትመጣላችሁ ማለት ነው። ንባባቸውን እናንብብ። መትሃ ሳሳ ቀጠነ በሉ እስኪ። መትሃ ሳሳ ቀጠነ መትሃ ሳሳ ቀጠነ መትሃ ሳሳ ቀጠነ። ሁላችሁም በሉ መናገር የምትችሉ ሁላችሁም በሉ። መንዝሃ ተደላደለ መዝሃ ተደላደለ መንዝሃ ተደላደለ መንዝሃ ተደላደለ መድሃ ፈጨ መድሃ ፈጨ መድሃ ፈጨ መድሃ ፈጨ
ሞጥሃ ለበሰ ሞጥሃ ለበሰ ሞጥሃ ለበሰ ሞጥሃ ለበሰ ሰርሃ ሰራ ፈርሃ ሰራ ሰርሃ አቅናና አብራራ ሰርሃ አብራራ አጥብቁት ሰርሃ ሰርሃ አብራራ አቅናና ሰርሃ አብራራ አቅናኒ ሳርሃ አበራ ሳርሃ ሳር አበራ አበራ ሰብሃ አመሰገነ ሰብሃ ሰብሃ አመሰገነ ሰብሃ አመሰገነ ሰብሃ አመሰገነ መልካም። አሁን እኔ ግዕዙን ሳነብ እናንተ አማርኛውን ትነግሩኛላችሁ። ኦኬ መትሃ ሳሳ ቀጠነ ፈጨ እኔ አይ እኔ አንድ ጊዜ ግዕዙንና አማርኛውን ላለው ከዛ ሁለተኛ ግዕዙን ስለው እናንተ በአማርኛ ትነግሩኛላችሁ። መትሃ ሳሳ ቀጠነ መትሃ ሳሳ ቀጠነ ቀጠነ መንዝሃ ተደላደለ መንዝሃ ተደላደለ ተደላደለ መድሃ ፈጨ መድሃ ፈጨ ፈጨ ሞጥሃ ለበሰ ሞጥሃ ለበሰ ለበሰ ሰርሃ ሰራ ሰርሃ ሰራ 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 ሰራሃ አብራራ ሰራ አብራራ አብራራ ወይም አቅናና ሳርሃ አበራ ሳርሃ አበራ 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 ሰብሃ አመሰገነ ሰብሃ አመሰገነ አመሰገነ መልካም። አንድ ሰው የሚያነብልን ነው በዚህ መልኩ ላምብ እሺ እኔ ባነበብኩት መልኩ እያነበብሽ ትቀጥያለሽ። መትሃ ሳሳ ወይም ቀጠነ መንዝሃ ተደላደለ መትሃ ቆይ ፈጨ ቆይ መትሃ ሳሳ ቀጠነ መትሃ ስትይ እነሱ ይቀበሉሻል፣ አማርኛውን ይነግርሻል። መትሃ ሁለት ጊዜ በይ። መትሃ ሳሳ ቀጠነ ካልሽ በኋላ መትሃ ሳሳ ቀጠነ ይላሉ እነሱ። ኦኬ መትሃ ሳሳ ቀጠነ መትሃ ሳሳ ቀጠነ ሳሳ ወይም ቀጠነ መንዝሃ ተደላደለ መንዝሃ 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 ተደላደለ እሺ መድሃ ፈጨ መድሃ ፈጨ ሞጥሃ ለበሰ ሞጥሃ ለበሰ ሰርሃ ሰራ ሰርሃ ሰራ ሰርሃ አብራራ ወይም አቅናና ሰርሃ አብራራ ወይም አቅናና ሳርሃ አበራ ሳርሃ አበራ ሰብሃ አመሰገነ ሰብሃ አመሰገነ ሰብሃ አመሰገነ መልካም በጣም ጥሩ ነው። በዚህ መልኩ ግሶችን ያዟቸው፣ አንብቧቸው። እነዚህንም የባለፉትንም ግሶች በቃላት ይዛችሁ ማለት ነው። ለዛሬ ትምህርቱ እዚህ ላይ ይበቃናል ማለት ነው።